የቤዛ ነገር እንግዲህ አከተመ ማለት ነው። ትላንትና አይታችሁ ከሆነ እንግዲህ ሁሉም ነገር አበቃለት ማለት ነው። ዳኒም ወደ እስር ቤት ገባ። ታዲያ ዳኒ እህቱን ማን እንደዚህ እንዳደረገ ለማወቅ በጣም እየጓጓ ነው። ነገር ግን ፖሊስ መጥቶ ቀብ አድርጎ ይዞት ሄደ። ወንጀለኛ አለ። በጣም አዝናለሁ ዳኒ። ምንም አዘን ላይ ብትሆንም አንተና እህቴ የሰራችሁት ነገር በጣም ከባድ ወንጀል ነው። ስለዚህ ምንም ልረዳህ አልችልም፣ ተነስ ብሎ እንግዲህ አንጠልጥሎ ይዞት ሄዷል ማለት ነው። ትላንት እንዳያችሁት ሁሉም ሰው ቢለምኑትም አይ ወንጀለኛ ነው፣ አዘን ላይ ሆነም አልሆነም ለወንጀሉ ተገቢውን ቅጣት ማግኘት አለበት ብለው እንግዲህ ይዞት ሄዱ። ያው እሱም ደግሞ አዎ ወንጀለኛ ነኝ፣ እህቴን ግን ይቅር በሏት እባካችሁ ብሎ እንግዲህ ተማጸናቸው ሰዎችን ማለት ነው። እነሱም ደግሞ ያው ይቅርታ አድርገንላታል ምናምን አሉ። ነገር ግን እንግዲህ የቤዛ ነገር መጥፎ እንደሆነ ነው የተረዳሁት። ለምን ክፉ ነገር መልሶ ራስን ጠልፎ እንደሚጥል ነው የተማርኩበት። የምሬን ነው። እናም ቤዛ እንግዲህ ከዚህ በኋላ ሁሉም ነገር አበቃ ማለት ነው። ዳኒም እስር ቤት ገባ። አያሳዝንም? የእህቱን ሀዘን እንኳን በቅጡ ሳይወጣ እውነት እኔ እንጃ። እኔ ለማንኛውም እንግዲህ አሁን ላይ ሰው ያስፈልገዋል። እሱም እዛው እየተመላለሱ የሚጠይቀውን ሰው ብቻ ብዙ እና ከዚህ በላይ እንግዲህ ምንም እንትን የለም ማለት ነው። ሲቀጥል ደግሞ ያው እማማ ትላንት እንዴት እንዳዘኑለት አይታችኋል። ቤዛ አያችሁ፣ እሳቸውን ልትገል ነበር እሷ ያንን መድኃኒት የተጠቀመችው ይቅርታ። ነገር ግን ራሷኑ ገላገላት ማለት ነው። ያው ብቻ ይገርማል። ከዚህ በኋላ ደግሞ እንግዲህ ምን አለ? ምንም የለም እና በጣም ተምሬበታለሁ። እናንተስ? የምሬን ነው። እዚች ምድር ላይ ሁሉም የዘራውን ነው የሚያጭደው። የምሬን ነው። ስለዚህ ቤዛ ደግሞ እንግዲህ የዘራችውን አጨደች። እኚህ ሴትዮ ምንም የሚያውቁት ነገር የለም። በእሷና በአደይ መሀል ምን እንዳለ የሚያውቁት ጉዳይ የለም። ግን አደይ እናቷን አታ ስታዝን በእሷ ልትሳለቅባት ነበረ። አይገርምም? ግን ደግሞ ለዚህ ለመጥፎ ስራሽ አንቺ ራስሽ ነሽ ቅጣት የሚገባሽ ብሎ እንግዲህ መድኃኒቱን ወደ እሱ አዞረላት ማለት ነው። ወደ ራሷ ለራሷ እንግዲህ መድኃኒቱን ጥጥት አድርጋ በቡና ቻዋለች ማለት ነው። አስቸጋሪ ነው ብቻ ዞሮ ከዚህ በኋላ እንግዲህ የቤዛ ጉዳይ አብቅቷል። እናቲ ዳኒና ቤዛ አብቋል። በቃ ግዴታቸውን ጨርሰው ወጥተዋል ማለት ነው። ከዚህ በኋላ ድራማቸውም እንግዲህ እያበቃለት ይመስለኛል። ግን ዴቭ እና አደይ ግን መቼ ነው የሚጋቡት? የእኔ ጥያቄ ነው። ሌላኛው ለሊና ኤላ እንግዲህ ኃይለኛ ፍጥጫ ላይ ናቸው አሁን ላይ። ኤላም አንድ ጊዜ እድሉን ስጡኝና ላስረዳት እባካችሁ አድራሻዋን ስጡኝ ቢልም እሷ ደግሞ በጣም ለመነቻት አደይን። በፍጹም ያለውበትን እንዳሰጪ ቤኪ፣ በፍጹም ኤላ እዚህ መሆኑን ማወቅ የለበትም እባክሽ ብላ ለመነቻት። አንቺ ባትይኝም አልሰጥም እኔ፣ ምክንያቱም እሱ ከመጣ እኮ ቆይቷል። አድራሻሽን አቶ ነው እንጂ እስከዛሬ አድራሻ ሲለኝ እኔ አላቅም ብዬው ነው እንጂ ከመጣ ቆይቷል አለቻት። ታዲያ በጣም ተንቀጠቀጠች። ባቡሬን በጣም ነበር የደነገጠው። ምንድን ነው የሆንሽብኝ? ከቤት ስንወጣ ለን አልነበርሽም ወይ? ምንድን ነው ያስደነገጠሽ ሲላት፣ እኔ እንጃ ቦታው ነው መሰለኝ ብቻ ብዙ ነገር አለች። ተንቀጠቀጠች በእውነት። ድንገት ነው የምትወዱትን ሰው የፈለገ ነገር እንትን ብትሉ በድንገት ስታዩት መደንገጣቸው አይቀርም እና ያ ስሜት ነው እሷ ጋር አሁን ላይ እንግዲህ ያንጸባረቀባት። ዞሮ እንግዲህ ብቻ ደስ ብሎኛል። ምክንያቱም ደስ ያለኝ ደግሞ ስላያት ደስ ብሎኛል። ምክንያቱም ከዚህ በፊት እንግዲህ አይታችኋል በጣም ብዙ ነገር። ግን እኔ ለሊ አሁንም ሆነ ነገ የሌላ ሰው ሆና ማየት አልፈልግም። ለሊዬ የኔ ብቻ ናት። እሷ የኔ የራሴ የግሌ ናት። አዎ እኔ በህይወት እያለሁ እሷ የማንም ልትሆን አትችልም የሚለው ነገር እንግዲህ ከአይምሮ ውስጥ
ማስወጣት አቅቶታል ማለት ነው። ይሄንን ነገር ታዲያ ከአይምሮ ውስጥ እንዴት ነው አስወጥቶ የሚጥለው? በፍጹም አልቻለም። ስለዚህ የሆነ ነገርማ ማድረግ አለብኝ እንጂ እችን ልጅ አሳልፌ የሌላ ሰው ስትሆን፣ አሁን እኮ እሷ ባለትዳር ናት። እባክህ እንደዚህማ አትሁን። እሷ ባለትዳር ናት። በቃ የራሷን ህይወት ጀምራለች። ስለዚህ እባክህን አንተም የራስህን ህይወት ጀምር አለችው። አደይ እባክሽ አደይ፣ እንደዚሁ ለሚያወሩት ሰው ቀላል ነው፣ ለእኔ ግን ይሄ እያወራሽው ያለው ነገር በጣም ከባድ ነገር ነው። እኔ ለልዬን መቼም ልረሳት አልችልም። እሷን ትቼም ሌላ ማግባት አልችልም። በአይኗ አየህ እኮ በቃ ትዳር ይዛለች። አንድ ነገር ልንገርህ፣ እሷ ያሳለፈችውን ህይወት አንተ አታውቅም። እኔ ያሳለፍኩትስ ህይወት አደይ፣ እንደ እኔንም ተረጅኝ እንጂ እንዴት ልረዳ? የላ ያኔ ባላሰበችው ነው ጥለሃት የሄድከው። የሄድኩበትን ምክንያት ብቻ ላስረዳት እባክሽ አደይ ቢላትም፣ እንግዲህ አደይ ደግሞ ታማኝ ስለሆነች አልናገርም አድራሻዋን ብላ እምቢ አለችው። ተይው አንቺ ባትነግሪኝም አድራሻዋን ፈልጌ ማግኘት አይቀርም ብሏል። ከዛ በኋላ እንግዲህ እሷ የኔ ብቻ ናት እያለ እንግዲህ ለኤላ በጣም ተናዷል ማለት ነው። ምክንያቱም ደግሞ እንደዚህ እያለበት ያለው እንዴት እሷ እኔን ጥላ የሌላ ሰው ትሆናለች? በፍጹም አንድ ጊዜ ብቻ ላግኛትና የምነግራት ነገር አለ። ከዛ በኋላ ከህይወቷ ውስጥ መንቅር ብዬ እወጣለሁኝ። ግን የጠፋሁበትን የሄድኩበትን ልንገራት እባክሽን አደይ ቢላትም፣ አደይ ግን በፍጹም ብትነግራትም ልትረዳ አትችልም። ስለዚህ ለምን ትደክማለህ? እሷ አሁን የራሷን ህይወት ጀምራለች። የራሷ ህይወት መሆኑን አውቄያለሁ። እባክሽ የኔን ምክንያት ልንገራት እባክሽ ስወድሽ እያለች ብትለምነው ቢለምናትም እምቢ አለች አደይ። እንግዲህ ከዛ በኋላ እንደምንም ብሎ ጥሏት ሄደ። ያው እሱም እኔም እየተከታተለው እንግዲህ እባክህን ኤላ እየሄድክበት ያለው መንገድ የተሳሳተ ነው። ለሊ አሁን ባለትዳር ሆናለች። እባክህ አንተም የራስህን ህይወት ኑር፣ የእሷንም ህይወት አትበጥብጥባት። በቃ ኤላ እባክህ የራስህን ህይወት ኑር ቢለውም እሱ ግን በፍጹም ለልዬ የኔና የኔ ብቻ ናት፣ የማንም ልትሆን እንደማልትችል ደጋግሜ ነገርኳቸው። አሰሙኝም እንዴ? አዎ የኔ ብቻ ናት። አዎ የማንም አትሆንም እሷ የኔ ፍቅር ብቻ ናት እያለ እንግዲህ ደጋግሞ እየተናገረ ይገኛል ማለት ነው። ምክንያቱም ደግሞ እንግዲህ እንዳያችሁት ነው። ከዛ በኋላ አንተ ሳይክ ተስፋ የምትቆርጥ ሰው አይደለህም። ስለዚህ ምንም ላረግልህ አልችልም። ኤላ ግን ፈጣሪ ፍራና ከልጅቷ ህይወት ውስጥ ውጣ እባክህ። እሷ የራሷ ትዳር ይዛ እየኖረች ነው እባክህ ብትለውም በፍጹም አደይ እኔ ትዳሯን ልረብሸው አይደለም፣ ግን ደግሞ የመጣሁበትን ነገር ሳልነግራት የሄድኩበትንም ሳልነግራት ከዚህ ጋር ንቅንቅ ማለት ስለማልችል ነው ብሎ ተናገረ። ታዲያ አደይም አምላኬ ሆይ ይሄ ልጅ የዚችን ህይወት ሊያበላሽ ነው የመጣው አይደል? አሁን እሺ ምንድን ነው የማደርገው? ቆይ ምንስ ነው የምሆነው? እንዴትስ ነው የማደርገው? እያለች እንግዲህ በሰቀቀን ልትሞት ነው ማለት ነው። ዞሮ ያው ይገናኛሉ ለሊና ኤላ ማለት ነው። ሲገናኙ ግን ያው እሷም ስሜታዊ ትሆናለች። ለምን እንደዚህ እንዳደረጋትም ይናገራል። ለምን ጥሏት እንደጠፋ እንደኔ ማወቅ አለባት ብዬ ተስፋ ነው የማስበው። ለምን ጥሏት እንደሄደ መናገር አለበት ኤላ። ለምንድን ነው በዛ በአስጨናቂ ጊዜ ጥሏት ሄደው? ምንስ ገጥሞት ነው? አንዳንዴ ዝም ብለን ከምንፈርድም እሷ አውቃለሁ ብዙ ቻሌንጆችን አሳልፋለች። በጣም ብዙ ነገር ሆናለች። አይምሮዋን እስከ መዝሀት ያየችውን ሰው ሁሉ ኤላ እያለች በተለይ ዶክተሩን እንግዲህ ኤላ እያለች መከራውን ስታበላው ነው በግዴት ወደ ባቡሬ እየቀረበችው። ስለዚህ ይች ልጅ በጣም ብዙ ነገሮችን አሳልፋለች። ያ ደግሞ እንግዲህ
አሁን ከቤኪ ጋራ እንግዲህ ከመፍቅርም ተነስተው ተጋብተው አንድ ላይ እየኖሩ ነው እነኚህ ልጆች። ስለዚህ አላቅም ትረዳዋለች ብዬ ተስፋ አደርጋለሁ። ያው ያስረዳታል። ያንን ደብዳቤ ማን ነው የጻፈው? ማን ነው የጻፈው ሊል እሱ እንግዲህ ምንም አይነት ደብዳቤ አልጻፈም። ታዲያ ፍቅር ትላንት አይታቸዋል እንዴት እንደደነገጠች ኤላና ለሊን ስታያቸው። ጉዴ ፈላ፣ መዋረዴ ነው፣ የት አባቴ ነው የሚሄደው? አሁን እኮ በማን ነው ኤላ ያንን ነገር እኔ እንዳደረግኩት ካወቀ ጉዴን ነው የሚያፈላው። ወይኔ ጉዴ ፈላ፣ የት አባቴ ሊሄድ እያለች ነው ማለት ነው። አያችሁ እንግዲህ በገዛ እጇ የማይሆን ነገር ውስጥ ገብታለች ማለት ነው። እንግዲህ ይሄው ነው ገበያው። አንዳንዴ መጥፎ ስራ መጥፎ እንደሆነ በሷ አወቅኩኝ ማለት ነው። ከዚህ በኋላ ምን እንደሚመጣ ደግሞ አብረን የምናየው ነው የሚሆነው ማለት ነው። ዞሮ እንግዲህ ከዚህ በኋላ ያው ብዙ ነገሮች ይፈጠራሉ። ለምን በጣም ብዙ ነገሮች። ስለዚህ እያንዳንዱን ነገር እንግዲህ ሁሉም ሰው የእጁን ያገኛል ብዬ ተስፋ አደርጋለሁ። ፍቅርም ትዋረዳለች። የፍቅር ውርደትማ ገና ብዙ አለ። ኢንስፔክተሩ ራሱ አይለቃትም። ሰላም ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው